ይዛት እንደፈለጋችሁ ይዛት ቆያንቺ ባልሰራልሽ። በጣም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ሰሞኑ ምንም ካልሆንኩ አሁን ከዚህ በኋላ ምንም ሆናለሁ ብዬ አላስብም። ምክንያቱም እያንዳንዱ የማደርገው ነገር በጥንቃቄ አደርጋለሁ ብዬ አስባለሁ። ማለት ያው ለዚህ የሚያበቃኝ አንድም እልህኝነቴ ነው ብዬ አስባለሁ። ምክንያቱም ነገሮችን ፊት ለፊት መጋፈጥ ነው የኔ ልምድ ማለት ነው እንጂ የሆነ እንደዚህ ቀስ ብዬ ምናምን ነገር ማድረግ ብችል ለዚህ እንትን አልልም ብዬ አስባለሁ። ማለቴ ያው አይታችኋል እንግዲህ ማን ደውሎ እዛ ድረስ እንደወሰደኝ ማለት ነው። ስለዚህ ያ ነገር አስቀድሜ አስቤው እንደዚህ አይነት ነገር ለእንደዚህ ሆን እንደ ምናምን ብዬ አስቤ ቢሆን ኖሮ ለዚህም አልበቃም ይሄ ሁላ ስቃይም አላይም ነበረ ማለት ነው። ስለዚህ ከአሁን በኋላ ያ ነገር ላለማድረግ እጠነቀቃለሁ ብዬ አስባለሁ። ግን ለማንኛውም በጣም እጅግ በጣም ተጨንቃችሁ በጣም ብዙ እንትን የጻፋችሁ አላችሁ፣ ኮሜንት የጻፋችሁ አላችሁ፣ ቴሌግራም ላይ ምናምን እንትን ያስቀመጣችሁልኝ ሰዎች ምናምን አላችሁ። እናንተ ሁላችሁም የኔ ቤተሰቦች በጣም በጣም ከልብ ያመሰግናለሁ። ማርያምን በጣም አመሰግናለሁ። እኔ በዚህ ልክ ሰው እንደዚህ እንትን ይለኛል ብዬ አላስብም ነበረ። በጣም ነው የማመሰግናችሁ ማለት ነው። ወደ ጉዳይ ስገባ ግን አለቀቀኝም። አሁንም ወደ ጉዳይ ስገባ እኔ እግዚአብሔር ይመስገን ማለት ያው የልጆች አምላክም ጠብቆኝ ነው እግዚአብሔር ረድቶኝ ነው እንጂ እንደነሱ ቢሆን እንደነሱ እዛ እንደሚያደርጉት እዛ እንደሚያሳዩኝ አክት ቢሆን ያቺ ውሻ እንዴት እንደምታረግ እውነት እንደፈለጋችሁ የፈለጋችሁት ነገር አርጉ ብላ ነው ትታን ሄደችው ማለት ነው። ትታኝ ሄደችው። የሚገርማችሁ ግን ሁለት ብቻ አይደሉም ልጆቹ ማለት ነው። እነዛ ከኔ ጋር አጠገቤ የነበሩት ብቻ አይደሉም። እግዚአብሔርን ብዙ ናቸው፣ 4 ናቸው ምናምን ማለት ይቀያየራሉ። አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል፣ አንዱ ይሄዳል ማለት ነው። እና በጣም በቃ ሰይጣናዊ ሰይጣን ማለት ነው። ሰይጣን በቃ እንትን የምትለው ነገር በቃ ከአንድ ሴት ሆና ሴት ላይ እንደዚህ አይነት ነገር እንትን ትላለች ብላችሁ አትጠብቁ። ግን እግዚአብሔር ይመስገን እኔ ማለት ይሄ እንደዚህ እንትን ያሉኝ ቦታ ምናምን ነገር እንደዚህ አይነት ነገር ምናምን እንትን ልበል እንጂ ገመዱ እጄ ምናምን እንትን ብሎኛል። ይሄ ያሰሩኝ እግሬ ምናምን እና ደግሞ የሆነ አለ ብቻ ምንም ማድረግ አይቻልም። እንግዲህ እነሱ እጅ ከገባችሁ በኋላ ብዙ ነገር እንትን ይላል። ግን ያም አልፌ እግዚአብሔር ይመስገን እግዚአብሔር ረድቶኝ ከልጆቼ ጋር ተቀላቅያለሁ። ግን ደግሞ ማለት ነው አስረግጬ የምነግራችሁ ነገር እግዚአብሔርን ከዚህ ሁላ ነገር ጀርባ እሱ እራሱ ነው ያለው። እራሱ የኤቢ ስራ ነው ይሄ ማለት ነው። የሚገርማችሁ አሁን ራሱ መውጣቴን ማለት ማምለጤን እንትን ብለው ያው ቪዲዮ ምናምን አይተውት አይደለ? እሱም እንትን ብለው ነው መሰለኝ አሁን ራሱ ደውሎ መስኪ በጣም ይቅርታ ለባለፈው ግን አሁንም አግኝቼሽ ላወራሽ ፈልጋለሁ ምናምን ይለኛል። ታምናላችሁ? ከፈለጋችሁ ሪከርድ አለ፣ ሪከርዱን አስቀምጥላችኋለሁ ማለት ነው። እኔ ለአንዳንድ ነገር ይጠቅመኛል። ምክንያቱም አሁን የጀመርነው ነገር ስላለ ያ ነገር እንትን ለዛ ነገርም እንትን ይለኛል ብዬ ሪከርድ አድርጌዋለሁ። አሁንም ሊያገኘኝ አሁንም ሊያወራኝ ነው የሚፈልገው ማለቴ በቃ እንትን ስላልኩኝ አሁን ተናደዋል። ያሰቡትን ነገር አልተደረገም፣ አላረጉትም። እኔም በጣም ልታሰቃየኝ ነበር እንትን ያለችው ያሰበችው ማለት ነው። ግን ያ አልተሳካላትም። እግዚአብሔር ረድቶኝ ነው እንጂ እኮ በእኔ ጉልበት ምናምን አይደለም፣ እኔ እንትን ብዬ አይደለም። ግን እግዚአብሔር ከልጆችሽ አትለይ ለልጆችሽ ብሎ እግዚአብሔር ረድቶኝ እንዳያችሁት እንትን ብያለሁ። ግን አሁንም ቢሆን እሱ እየደወለ እንደዚህ እያለኝ ነው። ስለዚህ ይሄ ታዲያ የእሷ ስራ ብቻ ነው ብላችሁ ታስባላችሁ? የእሷ ሀሳብ ነው ይሄ አይደለም። ቢሆን ድጋሚ አሁን ለምን ይደውልልኛል? አሁንም ላገኝሽ እንዴት ይለኛል? አሁንም አግኝቼሽ ላውራሽ ለምን ይለኛል? ይሄ ታዲያ ምንድን ነው ትላላችሁ? የራሱ የኤቢ ነው ይሄ ማለት እኔ እንጃ። እኔ እንዳውም እኮ እቴን ተጭኜ ከሱ ማለት በቃ እንትን በሉ ታረቁ በቃ ምናምን ብዬ እኮ ነገሮችን ቀለል እያረኩለት ነበረ። በዚህ ልክ እኔን ለምን ሊበቀለኝ እንደፈለገ አላውቅም። እኔ ግን ለሱ እንትን እያልኩለት ነበረ። ጥፋተኛ አይደለም ብዬ ሳይሆን በቃ አንዴ የሆነው ሆኗል። ይቅርታ ደግሞ
ይቅርታ የሚጠይቅ ሰው ትልቅ ሰው ነው ማለት ትልቅነት ነው ይቅርታ መጠየቅ ብዬ እህቴን እያሳመንኩላት እሷን እንትን እያልኳት ነበረ። ግን እሱ በቃ እኔ አሁንም በሌላ ነገር ነው ማለት ነው የሚፈልገኝ። እኔ ምን አስበው እንደሆነ አላቅም ማለት ነገሮቹ ላይ እንክርር ስላልኩባቸው ይሁን አላቅም። በቃ ከዚህ አሁን ከባለፈው ይሄ እዛ ቤርግ ምናምን እንትን ካሉት ነገር በኋላ በጣም እንትን ብያታለሁ። በፍጹም ይሄ ልጅ እዚህ መምጣት የለበትም በቃ ከአንቺ ጋር መሆን የለበትም ብዬ እንትን ብያት ነበረ። ምናልባት እሱ ምን እንትን ብሎት ይሁን እኔ አላቅም፣ ብቻ ምን እንደሆነ አላቅም። አሁንም ዛሬ ደውሎም እንዳልኳችሁ ላገኝሽ እያለኝ ነው። እኔ ግን ካሁን በኋላ እብድ አይደለሁም፣ እሱን አላገኝም። እኛ ግን ህግ የለም ወይ ህግ የለም ወይ ህግ የለም ወይ እያላችሁ ነው። ህግ የውላችሁ 100 ጊዜ ህግ አለ። ህግ የሌለበት ሀገር እኮ የለም። የትም ሀገር እኮ ህግ አለ አይደለ? ህጉ ግን በአንዴ አሁን ዛሬ እንትን ብለን ዛሬ በዛሬ እኮ ምንም እኮ ቀጠሮ እኮ አለው፣ ሂደት አለው እኮ እያንዳንዱ ነገር። አሁን ዛሬ እኮ እኛ ብዙ ነገር እንትን ብለናል፣ ብዙ ፕሮሰሶች ጀምረናል። ዛሬም ብቻ አይደለም እኔን ሳግቱኝ በፊት ራሱ እኮ እንትን እንደውም የሆነ ቀን ከፖሊስ ጣቢያ ስወጣ አይቶኝ ነበር እሱ ማለት ነው። ገብቷችኋል? ወደ ድርጊት የገቡት። እኔ ግን ያን ስላላሰብኩኝ በሰላም ሊያውራኝ ነው በሰላም ሊያናግረኝ ነው ብዬ ሄጄ ነው በራሴ እጅ ነው ወጥመድ ውስጥ የገባሁት ማለት ነው። ስለዚህ ይሄ ሁላ ነገር እሱ አይደለም እሱ ምንም ምናምን የምትሉ ሰዎች ማለት ነው። ይሄው እኔ እያንዳንዱ ነገሩን በእንትን ነው በመረጃ ነው እንትን የምለው ማለት ነው። ቅድምም እዛ ሄደን እያንዳንዱ ነገር ያለው ነገር እያንዳንዱ እንትን አሳይተናቸዋል። ይሄ ህግ ስለሌለ ምናምን አይደለም። ግን ወደ ህግ ስትሄዱ ምን ያስፈልጋል? ፕሮሰስ ያስፈልገዋል። ዛሬ እንትን ስላልነው ብቻ ዛሬ መተው እኮ አፍነው ይዘውልን አይሄዱም። በዛ ላይ ደግሞ በቃ እንትን ይላሉ። ይሄ አለ አይደለ? እንደዚህ አሁን ወይ እዛ እኔ እንትን እንዳልኩኝ እንደታገትኩኝ ወዲያውኑ ሄደው ወንድሜም ቪዲዮ እንዳየሁት እሱን ከማስፈራራት እና እሱን እንትን ከማለት ወዲያውኑ ፖሊስ ጣቢያ ሄዶ ቢያመለክቱ የዛኔ ታግቻለሁ የለሁም ከልጆቼ ለይተው ነው የወሰዱኝ። ገብታችኋል? ያ ቢያንስ እንትን ይላሉ። አሁን ግን ወጥቻለሁ ራሴ ሄጄ ነው እንትን እያልኳቸው ያለሁት ማለት ነው። ኦሬዲ ሰላም ነሽ ነው አሁን ያን ያህል እንዲግብግብ ብለው እንትን አይሉም። እንደውም እኔ ብዙ ተጨቃጭቄ ነው የወጣሁት ማለት ነው ገብቼ ሁላ። ግን እንደዚህ አይደለም የኛ የራሳችን አካሄድ አለ ነው የሚሉን። የራሳችን አካሄድ አለ። መጀመሪያ መጥሪያ ምናምን ነገር ነው መሰለኝ የሚሰጠው እና እንደዛ ብለውናል። ነገ ከነገ ወዲያ ግን ያለው ነገር አዲስ ነገር በእርግጠኝነት አዲስ ነገር ጠብቁ። ህግ ለምትሉት ደግሞ ህግ እንዳለ እኛም በደንብ እናውቃለን። ህግ እንዳለም ደግሞ ለዚህ ባለጌ እናሳያታለን ማለት ነው። እኔ በበኩሌ ያሰብኩት ማለት ነው አሁንም ቢሆን መጀመሪያም ይሄ ነው ሐሳቤ። አሁንም ቢሆን ማለት ነው ወደ ህግ ሳይሆን እሷ ይዤ በቃ ማሰቃየት እግዚአብሔርን ስቃይዋን ማብላት ነው የምፈልገው ማለት ነው። ግን ደግሞ እኔ እንደዛ ባሰብኩ ቁጥር ነገሮች የባሰ እንትን እያሉ ይኸው እኔም አሁን ቶሎ ወደዛ ሄደን ቢሆን ኖሮ እኔም እንደዚህ ያልሆንም ነበረ። ግን ባገኛት እኔ ከዛ በፊት አግኝቼ አንዴ ማርያምን በቃ እኔ እንጃ እንዴት ልበላችሁ። እኔ ምንም አይደለም በጣም እንትን ያለኝ ከልጆቼ ተለይቼ ያደርኩበትን ቀን ነው። በቃ ያን ቀን ምን አይነት እንደሆነ ባሳያት ባገኛት ደስ ይለኝ ነበር በጣም ማለት ነው። የሚገርማችሁ ግን አሁን ምንም በቃ እንዴት እንደሆነ አላቅም ድራሻቸው ነው ያጠፉት። እንዳውም ስልኩላ እንትን ብሎ ነው አሁን እኔ ደወለልኝ ያልኳችሁ በሌላ ስልክ ነው የደወለልኝ ሁላ ማለት ነው። በራሱ ስልክ አይደለም። ስልኩ ሲሞከር አይሰራም። ይሄን ያህል እንትን ብሏል። አያችሁታ? በጣም ተጠንቅቀው ነው አሁን እያንዳንዱ ነገር የሚያደርጉት ማለት ነው። ግን የኤቢ እጅ የለበትም ለምትሉት እኔ 100% እርግጠኛ ስለሆንኩኝ ነው። የሱ እጅ ባይኖርበት ዛሬ ደውሎ ድጋሚ ላግኝሽ አይለኝም ነበር። እኔ ይፈልግ እንኳን እንትን ብሆን እንደዚህ የመጨረሻ እኔ ደነዝ ነኝ እንዴ? ድጋሚ ሄጄ እሱ ነው የማገኘው? ድጋሚ ያን ስቃይ ልቅመስ? እርግጠኛ ነኝ ተናደው ነው። እኔ በማምለጤ በጣም ተናደው ነው እንጂ እንደዚህ አይልም። ሰው እኮ ቢያንስ ወይኔ ምን እንዴት ሆንሽ ምናምን እንኳን እግዚአብሔር አዳንሽ እናንተ እንኳን እሱ ቤተሰብ እናንተ እንኳን ምን ያህል ተጨንቃችሁ ምን ያህል ኮሜንት ነው የጻፋችሁልኝ? ምን ያህል ሰው ነው የደወለው ማለት ነው። ማዲጋም ስንት ሰው ነው ደውሎ እህትሽ እንዴት ሆነ
እያለ የነበረው ግን እሱ እንኳን እግዚአብሔር ለልጆችሽ አበቃሽ እንኳን አላለኝም። ያለኝ ምንድነው ድጋሚ ላግኝሽ ነው ያለኝ። እና ይሄ ምንድነው? እሺ ምን ትላላችሁ እስቲ እናንተ? እያንዳንዱ ነገር እኔ በጥንቃቄ እንዲህ ብዬ እዚህ አልፈልፍም። ምክንያቱም በባለፈውም አሁን እሷም እንዳለችኝ የዛኔም ስዝትብኝ ስትለፈልፍ ይዛ ላይ እኮ ቪዲዮሽን እኮ እያንዳንዱ ነገር እኮ ያለው ምናምን ነው ያለችው። ስለዚህ በቃ እንደ እንትን ነው ካሁን በኋላ ማለት ነው። ለእናንተ መንገር ያለብኝን ነግራችኋለሁ፣ ግን ማድረግ ያሰብኩትን አደርጋለሁ ብዬ የምለውን ነገር ዝም ብል ይሻለኛል። ምክንያቱም እኔ በተናገርኩ ቁጥር እነሱ ቀድመው እየተጓዙ ስለሆነ ከባድ ነገር ነው። እኔም ልጆች አሉኝ፣ ልጆች ማሳደግ እፈልጋለሁ። ስለዚህ በጣም ብቻ ያለው ነገር በጣም ነው የሚያስጠላው። እግዚአብሔርን ሰው ተጸጽቶ ምን ብሎ እንትን ይላል፣ እሱ ድጋሚ በጥፋት ላይ ሌላ ጥፋት እየሰራ ነው። ስለዚህ ምንድነው እሺ የምትሉት? ምን የሚባል ነገር ነው? አብዛኛዎቻችሁ የሱ ጥፋት አይደለም ነው የምትሉት፣ ደብን አድርጎ የሱ ጥፋት። ስለዚህ ምን ልላችሁ ነው አሁን እያንዳንዱ ነገር እኛ እግዚአብሔር ከረዳን አሁን ጫፍ ላይ ደርሰናል። ጫፍ ላይ ነው ያለ ነው ማለት ነው። እንዲህም ስል ደግሞ አሁንም ያው እንዳልኳችሁ ነው። አንድ እርምጃ ቀድመውን እንዳይራመዱ የምናደርገው ነገር እንትን እንላለን። ግን በቃ እንደዚህ ውስን ያለ ነገር ላይ ስንደርስ ሲስተካከልልን እናሳያቸዋለን እያንዳንዱ ነገር ማለት ነው እንጂ የሱ እጅ የለም ለምትሉት ከፈለጋችሁ እኔ ይሄው ሪከርዱ እንትን አደርግላችኋለሁ ማለት ነው። ቪዲዮ ላይ እንትን ማድረግ እችላለሁ። እዛም ደግሞ ለእንትኖቹ ለፖሊስ ጣቢያም እንትን ብያቸው ነው የመጣሁት ማለት ነው። ስለዚህ ኤቢ 100% እጁ አለበት። በቃ 100% እጁ አለበት። ካሁን በኋላ እሱ በቃ ምንም ተስፋ ቆርጧል እርግጠኛ ነኝ እንጂ ተስፋ ያልቆረጠ ሰው ቢያንስ ነገር እኮ ሰላም እንኳን ሆኖ አብረው ቢሆኑ እኔ እህቴ ቤት እኮ ነው ቤተሰብ እኮ ነኝ። እህቴ ጋር መምጣቴ ይቀራል አይቀርም? በዛን ሰዓት እሺ በምን አይኑ ያየኛል? እንደዚህ አርጎኝ እንደዚህ አሰቃይተውኝ ከዚች ውሻ ጋር እንደዚህ አርጎኝ አሁን ነገ ሰላም ተፈጥሮ እንኳን ይባል አብረው ቢሆኑ እኔ በምን አይኑ ነው የሚያየኝ? እኔስ ምን አይነት ስሜት ይኖረኛል? ሁልጊዜ ወይኔ የእህቴ ባል እንደዚህ ያደረገኝ ማለት ይሄ እንትን አይሆንም። ይሄ ሳስበው ቀርቶ አይደለም፣ ግን እኔ አሁን እንደማስበው እኔ እንትን እንዳልኩት ከሆነ ባለው ነገር ላይ በቃ ተስፋ ቆርጦ ልጅቷ ጋር ነው በቃ እሱ ፎከስ ያደረገው ከልጅቷ ጋር መሆን ነው የሚፈልገው። ያ ስለሆነ ነው እንጂ እኔን በፍጹም እኔን ሊያግተኝ አይችልም ነበር በፍጹም ማለት ነው። ስለዚህ ኤቢ የለበትም የምትሉ ቤተሰቦቻችን ኤቢ እንዳለበት 100% እርግጠኛ ነኝ። በመረጃ ደግሞ እናቀርብላችኋለን። ግን አሁንም ደጋግሜ የምላችሁ እውነት እግዚአብሔርን እኔ እንደዚህ አልጠበቅኩም ነበር። የምሬ ነው። እንደዚህ ስላሰባችሁልኝ ስለተጨነቃችሁልኝ እንደዚህ አርጉ ስለምትሉን ስለምክራችሁ ስለ ሁሉም ማለት ነው። ማለት የማይሆን ነገርም የምትጽፉ ሰዎች አላችሁ። ግን ሁላችሁም ከልብ እናመሰግናለን። በጣም አመሰግናለሁ። የምር በጣም እወዳችኋለሁ። አመሰግናለሁ። ከዚህ በኋላም ያለው ነገር እያንዳንዱ ነገር እናሳያቸዋለን። ሰላም ሁኑልኝ። በጣም አመሰግናለሁ።